በጣት ቢገፉ የሚወድቁ የሚመስሉትና በመላው ዓለም የሚገኙት አስደናቂ አለቶች ግዙፍ አለቶች ናቸው። በየትኛውም ቦታ ሊገኙ ይችላሉ። በጣት ቢገፉ የሚወድቁ ይመስላሉ። በመላው ዓለም ድንገት የሚከሰቱት አለቶች አቀማመጣቸው ልዩ ነው። በአንድ ወቅት ምን እንደሆነ እምብዛም አይታወቅም ነበር። አሁን ግን ስለ ርዕደ መሬት ተጨባጭ መረጃ እየሰጡ ነው። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ርዕደ መሬትን መለካት ከማይቻልበት ዘመን አንስቶ ያለው ታሪክ ማሳያ ናቸው። በኢንሜዲካል ኮሌጅ ለንደን የጂኦሎጂ ባለሙያ ዲለን ሮድ እንደሚለው ስለቀደመው የርዕደ መሬት ታሪክ ማጣቀሻ የሚሆኑት እነዚህ አለቶች ናቸው። ይህም ለወደፊቱ ዝግጅት ለማድረግ ይረዳል። ለርዕደ መሬት ተጋላጭ የሆኑ ቦታዎች ለይቶ ካርታ መስራት የሚቻለው በዚህ መንገድ ነው። መሰረተ ልማትና ህንጻ ከመዘርጋቱም በፊት መረጃው ይጠቁማል። የኢንሹራንስ መረጃ የሚገኝበት አንድ መንገድ ነው። እነዚህ አለቶች ከመሬት ስበት በተቃራኒ የቆሙ ይመስላሉ። መሐንዲሶቹ ኒኩለር እንዲሁም ሬዲዮ አክቲቭ የሆነ ተረፈ ምርት ላይ ምርምር ለማድረግ ይጠቀሙባቸዋል። አሁን ባሉበት ቅርጽ ከመገኘታቸው በፊት ቋሚ መሬት ላይ ነበር የሚታዩት። በዚህም ፕሪካሪዮስሊ ባላንስድ ሮክ የሚል ስያሜ አግኝተዋል። አንዳንዶቹ በመሬት መሸርሸር ነው የተከሰቱት። በአሜሪካ ዩታ በሚገኘው አርኬሲስ ናሽናል ፓርክ በሺዎች የሚቆጠሩ አለቶች ይገኛሉ። አውሎ ንፋስ ወይንም ጎርፍ ሲከሰት የሚወድቁ ይመስላሉ። በሚፈረካከሱበት ጊዜ ባህር ወይንም ውቅያኖስ ውስጥ የሚገኝ አለት ሊሆኑም ይችላሉ። ሌሎቹ ተመሳሳይ አለቶች በጊዜ ሂደት ይፈጠራሉ። በስኮትላንድ ኦርከሊ ደሴት የሚገኘው ኦልድ ማን ኦፍ ሆይ የተባለ አለት ዝነኛ ነው። አንዳንዶቹ አለቶች ረጅምና ከባድ ናቸው። ሌሎቹ ከሰው ክንድ የማይሰፉ ናቸው። ለእይታ ማራኪ ናቸው። ሰዎች ፎቶ ለማንሳትም ይመርጧቸዋል። ቀድሞ በነበረው ስልጣኔ ወይንም በአማልክት የተሰሩ ይመስላሉ። በዮርክሸር ብሪማሞ ሮክስ፣ በህንድ ክሪሽናስ በተርቤልና በፊንላንድ ኩማኪቪ በሚል ስያሜ ይገኛሉ። በአሜሪካ በኦሪጎን ተራሮች በሜኒም አለቶች ይታያሉ። በአንዳንድ ሀገሮች ለአምልኮ ይውላሉ። በማይናማር ቡዲስቶች ወርቃማ ቀለም ተቀብተው አለቱን ያከብሩታል። የቡድሃ ጸጉር አለቱን እንዳይወድቅ አድርጎታል ተብሎ ይታመናል። እነዚህ አለቶች ባሉበት መቆም የሚችሉት በሁለት ምክንያት ነው። አንዳንዴ በበረዶ ግግር ተገፍተው ባልተለመደ ሁኔታ ቆመው ይገኛሉ። ሌላ ጊዜ ደግሞ መሰረቱ በጊዜ ሂደት ተሸርሽሮ ከላይ አለቱ ይገኛል። ተራራ መውጣት የሚወዱት አለቶቹን አዘውትረው ፎቶ ያነሳሉ። የርዕደ መሬት ተመራማሪዎች ቀድሞ የተከሰቱት የመሬት መንቀጥቀጦችን ያጠኑባቸዋል። እንደ አውሮፓ ዘመን አቆጣጠር በ1990ዎቹ የቅሬታ አካል ተመራማሪዎች በካሊፎርኒያና ኔቫዳ ስለነዚህ አለቶች ጥናት ሰርተዋል። በውሃ አካል አቅራቢያ እንደሚገኝ ሲታወቅ ቀድሞ በነበረው የመሬት ንዝረት እንቅስቃሴ ለማጥናት ምክንያት ሆኑ። ሊወድቁ የተቃረቡ ቢመስሉም ከመሬት ስር ስላልተሸረሸሩ ሳይወድቁ ይቆያሉ። በዋሽንግተን የሚገኘው ኦማክ ሮክ ወደ 90 ኪሎ ሜትር ርዝመት አለው። በ1872 የፓሲፊክ ሰሜን ምስራቅ በርዕደ መሬት ተከስቶ ነበር። በወቅቱ ምን ያህል መሬት እንደተንቀሳቀሰ መለኪያ መንገድ አልነበረም። አሁን ይህ አለት ምን ያህል ንቅናቄ እንደፈጠረ ለማጥናት ውሏል። የሰው ልጅ ርዕደ መሬት መመዝገብ ከመጀመሩ በፊት ያለው መረጃ ማግኘት ከባድ ነው። የጂኦሎጂ ባለሙያዎች ቅድመ ታሪክ ክንውን ለማወቅ የማይፈነቅሉት ድንጋይ የለም። በመሬት ስንጥቅ፣ በመሬት መንሸራተት፣ በአውሎ ነፋስና ሌላም ተፈጥሯዊ ክስተት ልኬት ለመስራት ይሞክራሉ። ይህንን መረጃ ይዞ በቀጣይ የመሬት መንቀጥቀጥ የሚከሰትበት አካባቢ ለመለየት ጥረት ይደረጋል። የአሜሪካ ጂኦሎጂካል ሰርቬይ ባወጣው ጥናት በኒውዮርክና ቬርሞንት የተከሰቱ አለቶች በተመለከተ አስነብቧል። እነዚህ መነሻ በማድረግ የርዕደ መሬት ካርታ ይሰራል። ጥንዶቹ አና ሮድ እና ዲለን ሮድ የጂኦሎጂ ባለሙያዎች ናቸው። የርዕደ መሬት ክስተትን በተመለከተ የተሻለ መረጃ ለማግኘት አስተማማኝ ግምት መስጠት የሚቻልበት መንገድ ለማግኘት ምርምር ያደርጋሉ። አካባቢው በሰው አልባ አውሮፕላን በመቃኘት ባለ 3 አውታር ማሳያ ያዘጋጃሉ። እነዚህ ምስሎች የተለያየ ርዕደ መሬት አይነቶችን በመሞከር አለቶቹ በየትኛው የርዕደ መሬት እንደተከሰቱ ይጠቁማል። በተለያዩ የመሬት ንዝረቶች አማካኝነት የተከሰቱ አለቶችን ማጥናት እንችላለን። አለቶቹ የተከሰቱት በአጭር የመሬት መንቀጥቀጥ ነው ወይስ ዘለግ ባለ የሚለውን ለማየት እንሞክራለን ትላለች አና። የመሬት መንቀጥቀጥ ሲከሰት አለቶቹ ተንቀሳቅሰዋል የሚለው ሌላ የጥናቱ አካል ነው። ቤርሌም 10ን ጨምሮ የያዙትን ንጥረ ነገርም ያጠናል።
አለቱ ለከባቢ አየር ሲጋለጥ ምን እንደተከሰተ ማወቂያ መንገድ ነው። በዚህ መሰረት በአሜሪካ ያለው የርዕደ መሬት ካርታ በየጊዜው እንዲሻሻል ያደርጋል። አንዳንዴ ግምቱ የተጋነነ ሊሆን ይችላል። ለምሳሌ ሎስ አንጀለስ በሚገኘው ሳን አንደርሰን በ10 ሺህ ዓመታት አንድ የሚከሰት ርዕደ መሬት እየተጠበቀ ነበር። የተከሰተው ግን ውስን መሬት መንቀጥቀጥ ነበር። ከተጠበቀው ንዝረት 65% ያነሰ ሆኖ ተገኝቷል። የጂኦሎጂ ባለሙያዎች ጥንዶቹ የተገናኙት አለት ላይ ምርምር ሲያደርጉ ነው። የኒኩለር ማብለያ ግድብ ጨምሮ ሌሎች መሰረተ ልማቶች ያላቸውን አቅም የሚፈትሹ በአለቶቹ አማካኝነት ነው። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኒኩለር ማብለያ አቅራቢያ ያለ የርዕደ መሬት እንቅስቃሴ ያጠናል። መሐንዲሶቹ ምርምር ሲያከናውኑ እንዴት አለቶች እንደተከሰቱ ያጠናሉ። ጥንዶቹ በዲያብሎ ሸለቆ አቅራቢያ ያለ በኒኩለር ማብለያ ጥናት ሲሰሩ ከአለቶቹ በተገኘ መረጃ ሊደርስ ይችል የነበረን አደጋ በ50% መቀነስ የሚያስችል ካርታ አዘጋጅተዋል። በፈረንሳይ የኒኩለር ማብለያና ውሃን መሰረት ባደረጉ የኤሌክትሪክ ማመንጫ ጣቢያዎችም ተመሳሳይ ጥናት እንዲያደርጉ ተጠይቀዋል። በቀጣይ ሬዲዮ አክቲቭ የሆነ ተረፈ ምርት የት ሊቀበር ይችላል የሚለውንም መወሰን የሚያስችል መረጃ እንደሚያስገኝ ይታመናል። በኒቫዳ የኒኩለር ተረፈ ምርት በዮካ ተራራ ሊቀበር ታስቦ የነበረ ቢሆንም በአቅራቢያው ካሉት አለቶች በተገኘው መረጃ መሰረት ሐሳቡ ተሰርዟል። በአካባቢው ያሉት አለቶች እስከ 80 ሺህ ዓመታት ድረስ እንደቆዩ ማወቅ ተችሏል። እነዚህን አስደናቂ አለቶች የሚያይ ሰው ምን ያህል ዘመን ምን አይነት ክስተት አልፈው እንደቆዩ ሳያስብ አያልፍም። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የታገሱ አስፋው ነበር። ሰላም።